ብዙዎቻችን ከሆኑ ጊዜያት በኋላ መስማት ያቆምነው አንድ ድምጽ አለ። ያ ደግሞ ሁሌ የሚቆጥረውን የጊዜ ድምጽ ነው። ልክ የሆነ ባዶ ክፍል ውስጥ ስትገቡ የግድግዳ ሰዓቱ የሚያወጣው ድምጽን አለመስማት አትችሉም። ድምጹ የሆነ አእምሯችሁ ውስጥ ያለ የገደል ማሚቱ ይመስላል፣ ይደጋገማል። ታዲያ የሆነ ከተለመደው ወጥ ያለ ነገር ይከሰታል። የተለየ ነገር እኮ አላደረጋችሁም፣ ነገር ግን ከ5 ደቂቃ በኋላ ያ ድምጽ ሙሉ ለሙሉ ይጠፋል። ያ የሚሆነው ለምን መሰላችሁ? ለዛ ድምጽ ትኩረት መስጠት ስላቆማችሁ። ድምጹ እዛው ባለበት አለ፣ አሁንም እየቆጠረና ድምጹን እያሰማ ነው። ነገር ግን አእምሯችሁ ከዛ መስመር ተራቋል። ያለምንም ጥረትና ፍጋት ያ ድምጽ ጠፍቷል። አስቂኙ ነገር ደግሞ አእምሯችንም የሚሰራበት መንገድ በዚሁ በተመሳሳይ መንገድ ነው። ብዙ ሰዎች የሚሳሳቱት ሰላም የሚመጣው ሰላም የሚሰማቸው ያ ድምጽ ሲጠፋ ብቻ እንደሆነ ያስባሉ። ያ መረጋጋት የሚመጣው አእምሯቸው ዝም ሲል ብቻ ይመስላቸዋል። ነገር ግን ከዚህ በተቃራኒ ሰላም የሚጀምረው አእምሮ ዝም ሲል አይደለም። ይልቁኑ ሁሉንም ጩኸቶችን ለመቆጣጠር የምናደርገውን ጥረት ስናቆም ነው የበለጠ የምንፈልገው ሰላም እየታየ የሚመጣው። ዝም ያለ አእምሮ ወደ ነፃነት የሚያስገባ አንድ በር ነው የሚለው ሐሳብ ሰዎችን ከረዳበትና ካገዘበት መጠን በላይ የብዙ ሰዎች ወጥመድ ሆኗል። ምክንያቱም ያ ነገር ምክንያታዊ አይደለም። እርግጥ ነው ዝምታ ደስ የሚል ስሜት አለው፣ ነገር ግን ሰላምን መከታተል በራሱ ሌላ ኃላፊነት ይሆናል። እኔ የሚለው ሐሳብ መገራትን ይጠይቃል። ታዲያ ይሄ አዙሪት ደግሞ አእምሯችንን በጣም ቢዚ የሚያደርገው ይሆናል። ወደ አንድ ሰው የሞላበት ካፌ ብትገቡ በየጠረጴዛው የተቀመጡ ሰዎች የሚያወሩትን ነገር ልትሰሙ ትችላላችሁ። ከዛ አንደኛው ጠረጴዛ ላይ የተቀመጠው ወዳጃችሁ የሚያወራውን ነገር ለይታችሁ መስማት ትችላላችሁ። ያ የሚሆነው ግን እዛ ድምጽ ላይ አብዝታችሁ ስታተኩሩ ነው። አእምሮም እንደዛ ነው የሚሰራው። የሚረብሿችሁ ሐሳቦች ከፍ ብለው የሚሰሙት ኢነርጂ ስለምትቀልቧቸው ነው። ያን ያክል ጠቃሚ ሆኖ አይደለም። ስለዚህ ማተኮር ያለብንን ነገር መምረጥና እሱ ላይ ነው ማተኮር ያለብን። እዚህ ጋር መጠንቀቅ ያለባችሁ ነገር በፍጹም ሐሳባችሁን ጨቁናችሁ እንዳትይዙት። ያ የበለጠ እያጠነከረው ነው የሚሄደው። ዝም ብላችሁ ስለ ሐሳቦቻችሁ ማሰብን ለማቆም መታገል እንዴት ቀላል እያደረገው እንደሚመጣ ተመልከቱ። ልክ ውሃ ውስጥ በእጃችሁ ለመቅዘፍ እንደመታገል። ትግላችሁ የሚፈጥረው ብዙ እንቅስቃሴ ብቻ ነው። ነገር ግን ውሃውን መታገል ስታቆሙ የውሃው ማዕበልና ጉልበት በራሱ እርግት ይላል። ትልቁ አፈ ታሪክ ምን መሰላችሁ? የምትፈልጉት ሰላም የሚመጣው አእምሯችሁን ዝም ካስባላችሁት በኋላ ነው የሚለው ነው። እውነታው ደግሞ ሰላማችሁ የሚመጣው የራሳችሁ ሐሳብ ጠላታችሁ እንደሆነ ማሰብ ስታቆሙ ብቻ ነው። ብዙ ሰዎች መጠየቅ የማያቆሙት አንድ ጥያቄ ምን መሰላችሁ? ማን ነው ሲጀመርም ለአእምሮ ትኩረት የሚሰጠው የሚል ነው። ብዙ ጊዜ ስለ ሐሳቦቻችን ስናወራ በር ላይ ቆመው እንደሚያንኳኳ እንግዳ ነው የምንቆጥራቸው። እውነተኛው ጥያቄ ግን ማን ነው ያንን በር የሚከፍተው የሚለው ነው። አንዳንድ ሐሳቦች ድንገት ብቅ ይሉና ትኩረታችንን በሙሉ ይሰርቃሉ። እናምናቸዋለን፣ እንተቻቸዋለን፣ ምክንያቱም ያ አእምሮ የሚሰራበት መንገድ ነው። ከዛ ደግሞ ለዛ ሐሳብ ምላሽ እንሰጣለን ወይም ደግሞ ሪአክት እናደርጋለን። ያንን ሐሳብ ህይወት የሰጠው የራሳችን ፍላጎት እንደሆነ የመረዳት አቅማችን በጣም ዝቅተኛ ነው። ሐሳብ በራሱ ምንም ኃይል የለውም እኮ ተራ ጩኸት ነበር። ነገር ግን ክብደት የሚሰጠው እኛ ወደሱ ያፈሰስነው ኢነርጂ ነው። የሚገርመው ደግሞ ይሄን ነገር አንድ ጊዜ ብቻ አይደለም እናደርገው፣ ደጋግመን እናደርገዋለን። የሚያስቀው ደግሞ የትኛው ሐሳብ መምጣት እንዳለበት መምረጥ አትችሉ። በቃ በራሱ ጊዜ ይመጣል፣ ከዛ ትከተሉታላችሁ። የሚገርመው ደግሞ ትኩረት ማድረግ የሚጠበቅብን ነገሮችም በተመሳሳይ መልኩ ነው የሚመጡት። በሐሳቤ ውስጥ እየጠፋው ነው፣ የተሻለ መሞከር አለብኝ ምናምን የሚሉ ውስጣዊ ድምጾች ይመጣሉ። ከሐሳቦች ጀርባ ሐሳቢው እንዳለ እናስባለን። የምናገኘው ግን ያ ሐሳብ በራሱ ጠቃሚ ነው፣ ወዳለበት አቅጣጫ ሲፈስ ነው የምንመለከተው። እኔ የሚሉ ሐሳቦች በጠቅላላ ትኩረትን የመሳብ አቅማቸው ከፍተኛ ነው። ትክክለኛ ተቆጣጣሪ አይደለም። ትኩረት መደረግ ያለበትን የሚመርጥም አይደለም። ያ ልማድ ነው፣ የነገሮች ቅይጥ ነው። ይኸውላችሁ ሐሳቦች ትኩረት እስካላረፈባቸው ድረስ በፍጹም ህይወት ሊዘሩ አይችሉም። ለምሳሌ የሆነ ዌብሳይት እያያችሁ በየመሃሉ ብቅ ጥልቅ የሚሉና እንድትነኳቸው የሚጋብዙ ማስታወቂያዎች አሉ አይደለ? ነገር ግን እነዛ ብቅ ጥልቅ የሚሉ ነገሮች ክሊክ እስካላደረጋችሁ ድረስ አይሰሩም። ከናንተ የሚፈልጉትን ነገር ያገኙ።
ሐሳብም እንደዛ ነው። ኢነርጂና ህይወት የሚያገኘው ትኩረት እስከሰጣችሁ ድረስ። ችላ ካላችሁት ግን ተራ ጩኸት ሆኖ ይቀራል። አንዴ ግን ያንን ኢነርጂ ከሰጣችሁት መሪውን ጨብጦ ወደ አሻው ይዘውራችኋል። የሐሳብ ማዕበሉን እዛው ማዕበል ውስጥ ሆናችሁ ለማስተካከል ከታገላችሁ የምትሰጡት ኢነርጂ መፍሰሱን ነው የሚቀጥለው። እውነታው ግን ያ ማዕበል እንደ ችግር መፈታት የለበትም። የሚያስፈልገው ማዕበሉን እንደ ማዕበል መመልከት ብቻ ነው። አስቡት እስኪ በተረጋጋና ነገሮች በሙሉ በግልጽ በሚታዩበት ሁኔታ ውስጥ ቁጭ ብላችሁ ከዛ ከአንድ ሰዓት በኋላ ደግሞ ስለ ወደፊታችሁ፣ ስለ ሪሌሽናችሁ፣ ስለ ትላንት ስህተታችሁ ምናምን ደግሞ ታስባላችሁ። ሙዳችሁን አስተካክላችሁ ወደ ሰላማችሁ ለመመለስ ታስባላችሁ። ታዲያ በዚያ ዙሪት መሃል በከፈታችሁት በር በኩል የድሮ ማንነት ይገባል። ብዙዎች የሚስቱትም ይሄኔ ነው። እኔ የሚለው መለያና ሐሳብ አንድ የሞቶ በዛው ማምቶ የሚጠፋ ነገር አይደለም። ያ የተጣበቀ ነገር ነው። ያለ ማቋረጥ በተከታታይነት ራሱን መልሶ ያጣበቃል እንጂ ጠፍቶም አይመለስ አይደለም። ለዛ ነው ይሄ የአንድ ጊዜ መረዳት አይደለም የሚባለው። ይሄ ደጋግማችሁ ቼክ ማድረግ ያለባችሁ ነገር ነው። ማን ነው ለማስተካከል እየሞከረ ያለው? ማን ነው ልክ ለማድረግ እየታገለ ያለው የሚለውን ልማድ ስሜቶችን ለማስተካከል ህይወትን ማኔጅ ለማድረግ የሆነ ሰው አለ ብሎ ማሰብ ነው። ይሄ የብዙ የአእምሮ ችግሮች ስር ነው። እንዴት ነው መልስን የምትፈጥሩት በሚለው ስር ነው ብቅ የሚለው። ታዲያ ያንን ሐሳቤ አንድ ስትይዙት አጠቃላይ ነገሩ እየቀነሰና እየተለሳለሰ ይመጣል። ጥድፊያው ይወገዳል። ከቅጽበታት በፊት በጣም አስቸጋሪ የሚመስል የነበረው ነገር ይጠፋል። ከዛ የምርም እየሆነ ካለው አሁናዊ እውነታና የትኛውም ታሪክ የማይነካው ሰው ከመሆን ግልጽነት ጋር ትቀራላችሁ ማለት ነው። ታዲያ ጥያቄው ይሄን ነገር በዕለት ተዕለት ህይወት ውስጥ ምን ይመስላል የሚለው ነው። ይሄ ማለት ወደ ሆነ ንግግርና ክርክር ከገባችሁ በኋላ በድንገት አእምሯችሁ እንዴት ነው መወደድ ያለብኝ የሚለውን ሲለማመድ እንደማየት ነው። ያንን ከማመን ይልቅ ቆም በሉና ጠይቁ። ማን ነው ይህንን እያደረገ ያለው በሉ። ምንድነው ይህንን የፈጠረው? እንዴት ነው ማስተካከለው? ይሄ ነገር ስለኔ ምን እያለ ነው ማለት ሳይሆን ሰውነታችሁን በደንብ ፊል አድርጋችሁ በደንብ መተንፈስና ያንን ነገር ዕውቅና ለመስጠት ነው። ስለዚህ እያንዳንዱ ነገር ከናንተ የሰላም ሐሳቤ ጋር ማች ያደርጋል ወይም ደግሞ አያደርግም በሚለው ላይ መድከም ታቆማላችሁ። እዚህ ጋር ወሳኙ ነገር አእምሯችሁ ምን ያክል ዝም ብሏል የሚለውን መለካትና መመዘን ማቆም ነው። ምክንያቱም ከዚያ በኋላ ያ ዝምታ መኖር እስኪጀምር መጠበቅ ስለምታቆሙ ነው። ታዲያ በዚህ ሁሉ ሂደት ውስጥ ነው ጥረት የምንለው ነገር የሚመጣው። እኔ የሚለው መታወቂያ ሲጠፋ ትኩረት በድጋሚ ነፃ ያወጣል። ከእያንዳንዱ የአእምሮ እንቅስቃሴ ጋር ራሱን ማጣበቅ ያቆማል። ምክንያቱ ካላችሁ ደግሞ ያ ሐሰተኛ የሆነውና የሚጎትተው ነገር ስለጠፋ ነው። ለዛ እኮ ነው ይሄ ትኩረታችሁን በጥረት በኩል መቆጣጠር ሳይሆን ትኩረታችሁ የሚያንጸባርቀው ነገር ላይ ማተኮሩ የተሻለ የሚሆነው። በፍጹም አእምሯችሁ ዝም እስኪል በእርጋታ መስመር ላይ እስኪጓዝ እንዳትጠብቁ። ዝም ያለ ሰላማዊ የሆነ አእምሮ ማለት ከሐሳባችሁ በኋላ የሚመጣ ሳይሆን ያ የመነሻ ነጥባችሁ። ብዙ ሰዎች ሰላማዊ አእምሮን በትግል ማግኘት የሚችሉ ይመስላቸዋል። ነገር ግን እንደዛ ሲያደርጉ ቀውስን ነው ወደ ራሳቸው እየጋበዙ ያሉት። ሰላማዊና ዝም ያለው አእምሮ የሚመጣው ልክ ግንዛቤያችሁ ሐሳባችሁን ነዳጅ መምሏት ሲያቆም። ትግል አያስፈልግም። የሚጠገንም ነገር የለም፣ ማርፈድም የለም። ጥንካሬያችሁ አእምሯችሁ ውስጥ የሚጮኸውን ድምጽ ተሻግራችሁ እስክትመለከቱ ድረስ እዛው እየጠበቃችሁ ነው። ስለዚህ በፍጹም አእምሯችሁ ዝም እስኪል ድረስ እንዳትጠብቁ።